አደራችሁ? አሜን። እግዚአብሔር ይመስገን። ለተቀደሰችው ቀን ላደረሰን እግዚአብሔር ይመስገን። እንዲሁም በድጋሚ እያላችሁ አንድ ጊዜ በልልታ እንድታጨበጭቡ ውስጣችሁ ደስ እያላችሁ ለዚህ ቀን ላደረሳችሁ እኛ ተማሪዎች ትናንት ምንድን ነበር ያነሳነው? እግዚአብሔር ይስጣችሁ። እኛ ተማሪዎች እርቦናል ብለን ፍትህ ይሰጠን በምንለው ሰላማዊ ሰልፍ ምን ተነሳ? ተማሪዎች ጦርነት ምን ተከተለን? ሞት ምን ተሰማን? ሐዘን 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 አያሳፍርም በእውነቱ። እርቦናል እኛ ላለው ጠምቶናል ላለው ወረጃችን ተማሩ ብለው ለሰደዱንን በእውነቱ ምንሻ እኔ በእውነቱ ከዚህ ላይ ሬሳ ወድቆ ማለት ነው ሞቴን ልሙት ዛሬ እኮ የእኛ ወንድሞች ነው የሞቱ ብዬ ማለት ሬሳ ያነሳው እንደኔ ሬሳ ያነሳችሁ ተማሪዎች እውነቱን ልንገራችሁ በስሜት ትወጣላችሁ። ምንድን ነው ይደረጋል? ተዋጠለው እየተባለ ከመታው ወደ ላይ ተኩሰው እየተባለ ነገር ያቺ ድግን አዚህ ላይ ሆና ማለት ነው ተማሪዎች በበታይ እንኳን ተሸጉጠው እውነት በቃ ከዚህ ላይ ተደግኖ ማለት ነው ለተማሪ ያቺ ናት በእውነቱ ስንቱን ተማሪዎች አተረፈው። እኔ እንጃ ምን አይነት ቅንጭላት ነው ያለን በእውነቱ። ምን አይነት ማህበረሰብ ነው ያለን? ለካስ የኢትዮጵያ ሰላሟን ያጣች በእውነቱ እንደዚህ ያለ ትውልድ እየወጣባት ነው። እኛ ተማሪዎች ምንድነን? የነገ አገር ተረካቢዎች ለነገ ትውልድ የምናስብ እኔ በእውነቱ አንድ ተማሪ ቴዎድሮስ የሚል ስም ሰይሜለታለሁ። ምንድነው እንደዚህ እዚህ ወንድማችን ከዚህ ላይ የተመተው እዞ የሄደ በእውነቱ አንድ ጊዜ እጃችሁን እስካውጡ እግዚአብሔር ይስጥ ወንድሜ። ምን ተሰማህ? አዘን ሁሉ ያያችሁ ምንድነው? እኛ ምንድነው እርቦና ፍትህ ይሰጠን ሰላም ይሰጠን ያን ለኛ መሳሪያ አረ ይደብራል ወገኖቼ። አረ ምንድነው ይህ እኮ የማይደረግ ስራ ነው በእውነቱ። ጥበቃ በእውነቱ ነው ያየው ጥበቃ። እኔም ከሰላማዊ ሰልፍ አለሁበት። ሴቶች ግን በእውነቱ ምን አይነት ትውልድ ነን? እሴት ምንድነን? የነገ አገር ተረካቢዎች እንባላለን። በእውነቱ አገር የምንገል ለምግብ ሲባል ቀድመን የምንገኝ በእውነቱ እኛ ነን። ለምንድን ነው እንደዚህ? የእኛ ወንድሞች አለሉ የእኛ ወንድሞች አይደሉም የተገደሉ ሙተዋን እኮ እዚያች ቤት ሆስፒታል እንደኔ ሄደ በድንጋጤ ያመመው እንዴ አራቴና ሞኝ እንኳን ማለት በላው ደሩ ተኝቼ ነው የዋልኩት። ምግብ ግን እኛ ልንበላ ሀርነ በእውነቱ ተማሪዎች ምግብ ገና ልጁ ሳይታከም የልጁ ምንነት ሳናውቅ የልጆቹ እኔ በቃ እኔ ሐኪም ቤቱም ስለሄድኩ በደሙም ስለተንበላወስ በጣም ብዙ ስሜት ነው የተሰማኝ። በላ ነው ዋጥረው ግን አይደረግም። ከተማሪዎች ስጠት ይቻላልች ይህ ሳይሆን ውስጣችን አላረረም ማለት ነው። ውስጣችን አልደማም። ቢደማ እኮ እንደዛ አይደለም። ቢደማማ ሬሳ እዚህ ተጋድሞ ጥለን ነው አንሮጥም። እኛም እኮ ነገ ሟች ነን። ተማሪ እኮ ምንድን ይባላል? ወታደር ነው። ይሄን አውቀነው አይደለም እንዴ የመጣን ተማሪዎች ነው አይደለም? እውነት ከሆነ ወታደርነታችን ካወቅን ለምን ነው እንደዚህ ታዲያ? ምግብ እኮ የሰው ልጅ አይገዛው። እርቦናል፣ ጠምቶናል፣ ሳንበላ ኧረ
የሆነ ልጅ አለ በእይታ እንኳን ባያው አውቀዋለሁ። ኧረ ምንም የቀመስኩ አልመስለኛል አለ። ሲያረጉልን እንኳን ማንጃዋ እኔ እንጃ አዛችሁ ሰው ይቀንሷታል። ምንድን ነው በጀት የለውም የሚባል ነው አለው። ለምን እውነት ነው ባይሆን ገንዘብ ባይኖረውማ በጀት ባይኖረውማ 11ኛን 12ኛን ሲቀጥል በጀት ይህ ሲባል ምንድን ነው ተማሪ የተማሪዎች ፖሊስ? ኧረ ምን አይነት ትውልድ ናችሁ? መጀመርም እኮ ጠቡ አይነሳም ነበር። ይህ ሲደነገግ ለምን ዝም አላችሁ ሲባል አሁን እኔ መድረክ ልምራ እያላችሁ ወጣችሁ አይደል? ይህ እኮ ነገር ተው እንጂ አገርን አንሽጣት። ለምን ነው የምንሸጣት? አይደረግም። እሴት እኔ ፕሬዚዳንት ነኝ ብለሽ ወጣሽ አይደል? ነውር ነው። ቢሆንም ትናንት ትጋፈጭ ነበረ። ሰላሙም ሰላም እንዲወርድ የምታደርጉልንም እናንተ ነበራችሁ። የእኛ እህቶች ወንድሞች በቃ አካላቸው ጎሎ እኛ ልንማር ነው። እኛ እንማራለን። ኧረ አካሌ ጎደለ፣ ኧረ እናትዬ ውሃ ስጪ፣ ውሃ ሲል እንኳን ማለት ነው ህይወት በቃኝ ያስመንናል። ለኛ ጥይት ለኛ ለተማሪዎች ማለት ነው። አይገባም። በእውነቱ ነውር ነው። በቃ እኛ ፍትህ ይሰጠን ላለ ትውልድ በቃ አድማበትንም ሆነ ምንሻም ሆነ አይጣብን። እኛ እኮ ራሳችን የምንለው የነገ አገር ተማሪ አካባቢዎች ተማሪዎች ነን። ጠብቋና ነሳ ወይኔ እጁን መተውት ሌላ አካሉን መተው እያለ ኧረ ምንድን ነው ጥበቃ እኮ ተማሪዎችን ጠብቅ አልተባልክም። ተማሪዎች ነው እንዴ ጠብቁ ተብላችሁ የተሰደዳችሁ ነው? ሌባ በእውነቱ ሌባ አይደረግም። ነገኛ እኮ ትውልዶች ዝም በሉ። አሁንም ዋናው መፍትሄ የተመቱ ልጆች የተወደቁ ሁለተኛስ እንዴት አለ እንክብካቤ እየተደረገላቸው ነው በማነውስ የሚለውን ልናውቅና በቃ እኔ እንጃ የምግማውን መስተካከል አለበት። ይህን ነገር ብናስተካክለው አሪፍ ነው። እድሉ ስለሰጠኝ አመሰግናለሁ። መልካም